ጤና ይስጥልን ክቡራን የኢቢኤን ዜና ቻናል ተመልካቾች፣ ሰበር ዜናዎችን ይዘን ቀርበናል። በቅድሚያም አርዕስተ ዜናዎች። ግብጽ የህዳሴን ግድብ ህገ ወጥ የሆነ ፕሮጀክት ብላ ወንጅላለች። የተፋሰሱ ሀገራትን ካላስማማ እንመታዋለን ብለዋል። አሜሪካና ሳውዲ አረቢያ ወሳኝ የተባለ የኒውክሌር ስምምነት ተፈራረሙ። በሌላ በኩል አሜሪካ በኢራን ላይ ተጨማሪ ድብደባዎችን ስታካሂድ ሁቲዎች የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸው ተነገረ። እነዚህና ሌሎች ተጨማሪ መረጃዎችን ከሀገር ውስጥና ከውጭ አሰናድተናል። ይከታተሉ። ታማኝነት ላለውና ለፈጣን መረጃ ኢቢኤን ዜናን ምርጫው ያድርጉ። ጌታ ቃል ማንደፍሮቴ ኢቢኤን የዜና ቻናልን ሰብስክራይብ ያድርጉ። ትኩስ መረጃዎች ቶሎ እንዲደርሶት የደወል ምልክቱን ይጫኑ። ወደ ዝርዝር መረጃ ስንገባ ግብጽ የህዳሴ ግድብ ህገ ወጥ የሆነ ፕሮጀክት ብላ ወንጅላለች። የተፋሰሱ ሀገራትን ካላስማማ እንመታዋለን ብላለች። የግብጽ የውጭ ጉዳይ ሚኒስቴር ግብጽ እና ሱዳን ስለ ህዳሴ ግድብ የደህንነት መረጃ ወይም አካባቢው ተጽዕኖ የደረሰን የጥናት ውጤት የለም ብለዋል። የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ ግን የግብጽ አስተያየት የተለመደና በመረጃ ላይ ያልተመሰረተ መሆኑን ይናገራሉ። ኢትዮጵያ የህዳሴ ግድብን በተናጠል ማስተዳደር ጀምራለች ያሉት የግብጽ የውጭ ጉዳይ ሚኒስቴር ባዲር አብድላት እርምጃው የጋራ የሆኑ የውሃ ሀብቶችን ከሚመሩበት የህግ ማዕቀፎች ጋር የሚሄድ አይደለም ብለዋል። የታላቁ የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ ግን በጋራ የውሃ ሀብት ላይ በትብብር ለመስራት ፈቃደኛ ሳትሆን የቀረችው ራሷ ግብጽ ናት በማለት ተናግረዋል። ግብጽ በኢትዮጵያ ላይ ያለውን ግድብ ልክ በሀገሯ እንዳለ ግድብ ማስተዳደር ትፈልጋለች በማለትም ተችተዋል። የግብጽ የውጭ ጉዳይ ሚኒስትር ባዲር አብድላት ለአልአረቢያ ሰጡት የተባለው አስተያየት ከታላቁ የኢትዮጵያ ህዳሴ ግድብ ጋር በተያያዘ ኢትዮጵያን የወነጀለ ነው። ሚኒስትሩ ካነሳቸው ነጥቦች አንዱ የግድቡ የደህንነት ደረጃ የተመለከተ ነው። ግብጽ እና ሱዳን የግድቡን የደህንነት ደረጃ ወይም አካባቢው ተጽዕኖ በተመለከተ የደረሳቸው የጥናት ውጤት የለም ብለዋል። የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲክስ ተመራማሪ ፕሮፌሰር ያዕቆብ አርሳኖ ግን የግብጽ አስተያየት የተለመደና በመረጃ ላይ ያልተመሰረተ መሆኑን ይናገራሉ። ግድቡ በዓለም አቀፍ ደረጃ ባሉ ደረጃዎች በጥንቃቄ ዲዛይን ተደርጎ በጥንቃቄ የተገነባ በሶስተኛ ወገኖችም ግብጽ፣ ሱዳንና ኢትዮጵያ በአቋቋማቸው ዓለም አቀፍ የባለሙያዎች ቡድን የሚባሉት ሁሉ የተመዘነና በትክክል ሲሰራ የነበረ ግድብ ነው ብለዋል። መጋቢት 24 ቀን 2013 ዓ.ም ግንባታው የተጀመረውና በጳጉሜ 4 ቀን 2017 በይፋ የተመረቀው ታላቁ የኢትዮጵያ ህዳሴ ግድብ ወደ ስራ መግባቱንና ኃይል ማመንጨት መጀመሩ ይታወቃል። የግብጽ የውጭ ጉዳይ ሚኒስቴር ታዲያ ከግድቡ አስተዳደር አንጻር ጥያቄ አንስተዋል። ኢትዮጵያ በቅርቡ ግድቡን በተናጠል ማስተዳደር ጀምራለች ያሉት ሚኒስትሩ እነዚህ እርምጃዎች የጋራ የሆኑ የውሃ ሀብቶችን ከሚመሩባቸው የህግ ማዕቀፎች ጋር የሚሄድ አይደለም ብለዋል። በዚህ አስተያየት ላይ ምላሽ የሰጡት የህዳሴ ግድብ የኢትዮጵያ ተደራዳሪ ቡድን አባልና በአዲስ አበባ ዩኒቨርሲቲ የሃይድሮፖለቲካል ተመራማሪ ፕሮፌሰር ያዕቆብ አርሳኖ ግን በጋራ የውሃ ሀብት ላይ በትብብር ለመስራት ፈቃደኛ ሳትሆን የቀረችው ግብጽ ራሷ መሆኗን ተናግረዋል። ለዚህም ማሳያነት የጠቀሱት ደግሞ በአብዛኞቹ የተፋሰሱ ሀገራት የተፈራረሙትና ጥቅምት 3 2017 ላይ ተግባራዊ መሆን የጀመረው የናይል ተፋሰስ ሀገራት የትብብርና አጠቃቀም ማዕቀፍ ስምምነት ነው። ግብጽ ስምምነቱን አለመፈረሟን ያስታወሱት ፕሮፌሰር ያዕቆብ በጋራ ለመጠቀምና ለመስራት ዝግጁ አይደለችም በማለት ወቅሰዋል። የትብብሩ ማዕቀፍ ስምምነት ሱዳንን ከጎና አብራ ፍርማዋን አላናወችም። ሌሎች ሀገሮች ሲያጸድቁ እሱንም ዞር ብላ አላየችውም። እንግዲህ የጋራ ሀብትን በጋራ ማስተዳደር የሚባለው እንዲህ አይነት ስምምነቶችን በድርድር ላይ ተመስርተው ለሁሉም በሚበጅ መንገድ የሁሉንም መብት በሚጠቅም መንገድ መስማማትና መፈራረም ነው በማለት አብራርተዋል። ፕሮፌሰር ያዕቆብ በዚሁ ምላሻቸው በኢትዮጵያም ያለውን ግድቡን ልክ በሀገሯ እንዳለው ግድብ ማስተዳደር ትፈልጋለች። ፕሮፌሰር ያዕቆብ በዚህ ምላሻቸው በኢትዮጵያ ያለውንም ግድብ ልክ በሀገሯ እንዳለ ግድብ ማስተዳደር ትፈልጋለች በማለት የግብጽን አቋም ተችተዋል። የግብጽ የውጭ ጉዳይ ሚኒስትር ግድቡ በሱዳን ላይ ተጽዕኖ እያሳደረ ነው ማለታቸውም ተዘግቧል።
በኢትዮጵያ የተወሰዱ ያሉ የተናጠለ እርምጃዎች በታችኛው ተፋሰስ ሀገራት በተለይም በሱዳን ላይ ተጽዕኖ አሳድረዋል በማለትም ነው የሚገልጹት። ኢትዮጵያ የማልማት መብት እንዳላት የጠቀሱት ሚኒስተሩ የግብፅና የሱዳን የውሃ መብት ማክበርም እንደሚገባ አመላክተዋል። ፕሮፌሰር ያዕቆብ ግን ግድቡ ተጽዕኖ አሳድረዋል የሚል አስተያየት የተሳሳተ መሆኑንም ተናግረዋል። ግብፅ፣ ኢትዮጵያና ሱዳን ለበርካታ ዓመታት በአባይ ጉዳይ እየተደራደሩ ቢቆዩም ከስምምነት ላይ ግን ሊደርሱ አልቻሉም። ግብፅ ቀደም ሲል የተባበሩት መንግስታት የጸጥታው ምክር ቤት በጻፈችው ደብዳቤ የኢትዮጵያ የአንድ ወገን እርምጃ የዓለም አቀፍ ሕግም እንዲሁም በአውሮፓውያኑ 2015 በግብፅ በኢትዮጵያና በሱዳን መካከል የተደረሰውን የመሪዎች መግለጫ ስምምነት የጣሰ ነው ስትልም መክሰሷ ይታወሳል። የግብፅ ፍላጎት በጋራ መጠቀም ሳይሆን በቀኝ አገዛዝ ዘመን የተፈራረሙትና የተፋሰሱን ሌሎች አገራት የሚያገሉ ስምምነቶችን መተግበር መሆኑን የሚገልጹት የኢትዮጵያ የዘርፍ ባለሙያዎች ግን የካይሮን አካሄድ ይተቻሉ። አሜሪካና ሳውዲ አረቢያ ወሳኝ የተባለ የኒውክሌር ስምምነት ተፈራረሙ። ሳውዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ፕሮግራም መጀመር የሚያስችላትን ስምምነት ከአሜሪካ ጋር ተፈራርማለች። ስምምነቱ ሰላማዊ የኒውክሌር ትብብር ስምምነት ተብሎ የተገለጸ ሲሆን ለአሜሪካ ኩባንያዎች በሳውዲ የኒውክሌር ኃይል ፕሮግራም ውስጥ ትልቅ ዕድል ይሰጣል ሲልም የአሜሪካ የኤነርጂ መስሪያ ቤት አስታውቋል። የስምምነቱ ዝርዝር ነጥቦች ለሕዝብ ይፋ ባይደረግም የአሜሪካ መገናኛ ብዙሃን ግን ሳውዲ አረቢያ ወደፊት ዩራኒየም እንድታበለጽግ ሊፈቅድላት እንደሚችል ዘግበዋል። ይህም ለኃይል ማመንጫ ብቻ ሳይሆን የኒውክሌር ቦምቦችን ለማምረት ሊያገለግል ይችላል። ባለሙያዎች እንደሚሉት ይህ ቀድሞውኑ ባልተረጋጋው ቀጠና ውስጥ የኒውክሌር ማስፋፋት አደጋ ሊያስከትል የሚችል ነው ብለዋል። የአሜሪካ ኤነርጂ ሚኒስቴር ከትብብር ስምምነቱ ጋር የሁለትዮሽ ጥበቃ ስምምነትን መፈረሙን አስታውቋል። እነዚህ ሁለት ስምምነቶች በአንድ ላይ ለ10 ዓመታት የሚቆይ በርካታ ቢሊዮን ዶላር የሚፈጅ አጋርነት የኒውክሌር ማስፋፋትን ጨምሮ ቅድሚያ የሚሰጣቸው በርካታ ኢኮኖሚያዊ እና ስትራቴጂካዊ ዓላማዎችን የሚያራምድ ህጋዊ መሰረት ይጥላል ሲሉም በመግለጫው ላይ ጠቅሰዋል። የሳውዲ መንግስትም ስምምነቱ ሁለቱ ሀገራት በኤነርጂ ዘርፍ ያላቸው ትብብር ማሳደጉን የሚያመለክት መሆኑን በመግለጽ መግለጫ አውጥተዋል። ሁለቱ ሀገራት ከስምምነት ላይ የደረሱት የሳውዲ መሪ ባለፈው ህዳር ወር ዋሽንግተን ከጎበኙ በኋላ ነው። ይህ ስምምነት የተፈራረሙት በአሜሪካና በኢራን መካከል ያለው ጦርነት እየተባባሰ በመጣበት ወቅት ነው። ለረጅም ጊዜ የአሜሪካ አጋር የሆነችው ሳውዲ አረቢያ በኢራን ጥቃቶች ኢላማ የተደረጉ በርካታ የአሜሪካ ጦር ሰፈሮችን ታስተናግዳለች። በየመን የኢራን አጋር የሆኑት ሁቲዎች ሰኞ ዕለት በሳውዲ ላይ የባህር እገዳ ጥለዋል። የኒውክሌር ስምምነቱ ዝርዝር ነጥቦች ባይገለጹም ቀደም ሲል ከአሜሪካ ጋር የጋራ ጥናት ካደረገች በኋላ ከውጭ የሚመጣ ነዳጅ ላይ ከመመካት ይልቅ በግዛቷ ዩራኒየም ለማበልጸግ ሊፈቀድላት እንደሚችል መገናኛ ብዙሃን ዘግበው ነበረ። ይህ ለአሜሪካ በቢሊዮን የሚቆጠር ዶላር ሊያስገኝላት ይችላል። ኩባንያዎቹ ለኃይል ማመንጫ እንዲሁም የኒውክሌር ቦምቦችን ለማምረት የሚያስችል የበለጸገ ዩራኒየም ለማምረት የሚያስችል ተቋም በመገንባት ላይ ሊሳተፉ እንደሚችሉም ተዘግቧል። የአሜሪካ ኤነርጂ ሚኒስቴር ክሪስ ራይት በሰጡት መግለጫ እርግጠኛ ነኝ እነዚህ ስምምነቶች ከፍተኛውን የኒውክሌር ደህንነት ደረጃዎችን እና የኒውክሌር ጦር መሳሪያዎች ማስፋፋት ቁጥጥርን ያከብራሉ፣ ነገር ግን እዚህ ዩናይትድ ስቴትስ ውስጥ በተሰሩት እና በዓለም ላይ ሌላ ምርጥ የኒውክሌር ቴክኖሎጂ እና ሳይንቲስቶችንም ይጠቅማሉ ሲሉ ተናግረዋል። የኤነርጂ መስሪያ ቤቱ እንዳስታውቀው ስምምነቱ የአሜሪካና የቀጠናውን ደህንነት የሚያሻሽል ሲሆን ከፍተኛ የኒውክሌር ደህንነት፣ የኒውክሌር ጦር መሳሪያ መስፋፋትን የሚመለከቱ ደረጃዎችን የሚያከብር የዩናይትድ ስቴትስን በሲቪል የኒውክሌር ቴክኖሎጂ ተወዳዳሪነት የሚያጠናክር ይሆናል ብለዋል። የኒውክሌር ባለሙያዎች እና የእስራኤል የቀድሞ ባለስልጣናት እቅዱ በመጨረሻ ሳውዲ አረቢያ የኒውክሌር ጦር መሳሪያ እንድታመርት ሊያደርጋት እንደሚችል ስጋታቸውን ገልጸዋል። ብዙ ባለሙያዎች ደግሞ ይህንን ለማድረግ 10 ዓመታት የሚወስድና ከዓለም አቀፍ ማህበረሰብ ተቃውሞ ሊያስከትል እንደሚችል ተናግረዋል። በአሜሪካ የሚገኘው የመከላከያ የምርምር ተቋም የመካከለኛው ምስራቅ ፕሮግራም ዳይሬክተር ሮዝሜሪ ኪላርክ ሳውዲ አረቢያ ዩራኒየም ለማበልጸግ የሚያስችላት ተቋማት እንዲኖራት ዩናይትድ ስቴትስ መፍቀዷን የሚያካትት ስምምነት ካለ በጣም አስደንጋጭ እንደሚሆን ተናግረዋል። አሜሪካ ከዚህ በፊት እንዲህ አድርጋ አታውቅም፣ ሌላ ሀገር በራሱ ግዛት ውስጥ ዩራኒየም እንዲያበለጽግ ድጋፍ አድርጋ አታውቅም ሲሉ ገልጸዋል። ለዚህ ምክንያቱ የራሴን የኒውክሌር ነዳጅ ማምረት ከቻልኩ የኒውክሌር ጦር መሳሪያ ለመገንባት የበለጠ አደጋ ትሆናለች ሲሉ አብራርተዋል። ስምምነቱ ወደ አሜሪካ ኮንግረስ ተልቋል። ትራምፕ ከሳውዲ አረቢያ ጋር የጠበቀ ግንኙነት ለመፍጠር በርካታ እርምጃዎችን ወስደዋል። አሜሪካ ከዚህ ስምምነት ጋር ተያይዞ ሊመጡ ከሚችሉ ስትራቴጂካዊ የንግድ ዘርፎች በተጨማሪ አሁን ስምምነቱን ለመፈረም የወሰነችው ሩሲያና ቻይና በተመሳሳይ ጉዳይ ላይ እየተወያዩ መሆናቸውን በመሰማቱ ሊሆን ይችላል።
ስምምነቱ ለሳውዲ አረቢያ ትልቅ ድልን የሚያመላክት ሲሆን በመካከለኛው ምስራቅ ያለውን የኃይል ተለዋዋጭነት በረጅም ዓመታት ቢሆንም እንደገና የሚቀይር አቅም አለው። አሜሪካና እስራኤል ከኢራን ጋር በገቡበት ጦርነት ውስጥ የኒውክሌር ጦር መሳሪያ ጉዳይ የንግግር ማዕከል ሆኖ ቆይቷል። ሁለቱ ሀገራት በየካቲት ወር ኢራንን ያጠቁት አንዱ ምክንያት የአገሪቱ የኒውክሌር ጦር መሳሪያ እንዳታመርት ለመከላከል እንደሆነ ይነገራል። ሁለቱ ሀገራት በየካቲት ወር ኢራንን ያጠቁበት አንዱ ምክንያት አገሪቱ የኒውክሌር ጦር መሳሪያ እንዳታመርት ለመከላከል እንደሆነ ይናገራሉ። ቴህራን በበኩሏ የኒውክሌር ፕሮግራሟ ለሰላማዊ አገልግሎት ብቻ የሚውል መሆኑን ስትናገር ቆይታለች። የሳውዲ አረቢያ ገዢ ልዑል አልጋ ወራሽ መሐመድ ቢን ሳልማን በ2018 ለቢቢሲ ኒውስ እንደተናገሩት አገራቸው የኒውክሌር ጦር መሳሪያ የመታጠቅ እቅድ ባይኖራትም ያለምንም ጥርጥር ኢራን የኒውክሌር ቦምብ ካመረተች በተቻላቸው ፍጥነት እርምጃ እንወስዳለንም ብለዋል። በሌላ በኩል አሜሪካ በኢራን ላይ ተጨማሪ ድብደባዎችን ስታካሄድ ሁቲዎች የነዳጅ ጫኝ መርከቦች ላይ ጥቃት መፈጸማቸውን ተናገሩ። አሜሪካ በኢራን ላይ የምትፈጸማቸውን ጥቃት መልሳ በመጀመር 11ኛ ቀኑን በያዘበት በአሁኑ ጊዜ ኢራን ውስጥ 53 ሰዎች መገደላቸውን የአገሪቱ የጤና ሚኒስቴር አስታወቁም። የጤና ሚኒስትሩ ሁሴን ከርማንፑር የአሜሪካ ጥቃት በአገራቸው ዜጎች ላይ ያደረሰው ጉዳት በተመለከተ በኤክስ የማህበራዊ ትስስር ገጽ ላይ አስፍረዋል። ሚኒስትሩ ተገደሉ ካላቸው ሰዎች በተጨማሪ 592 ሰዎች ጉዳት እንደደረሰባቸው ያመለከቱ ሲሆን ነገር ግን በጥቃቱ የተገደሉትና ጉዳት የደረሰባቸው ሰዎች ወታደሮች ወይም ሲቪሎች መሆናቸውን አልጠቀሱም። የአሜሪካ መገናኛ ብዙሃን እንደዘገቡት ባለፈው የካቲት ወር አሜሪካና እስራኤል ከኢራን ጋር ጦርነት ከጀመሩበት ጊዜ አንስቶ ቢያንስ 18 የአሜሪካ ወታደሮች ተገድለዋል። ከቀናት በፊት የአሜሪካ ጥቃት ተከትሎ ኢራን በዮርዳኖስ በሚገኘው የአሜሪካ ጦር ሰፈር ላይ የሚሳኤል ጥቃት መፈጸሟ አሜሪካ አረጋግጣለች። ሙዋፍቃት አልሱልቲ በተባለው ጦር ሰፈር ላይ በተፈጸመው በዚህ ጥቃት 3 ወታደሮች ተገድለውባታል። አራተኛው ወታደር ደግሞ ኢራቅ ኤርቢል ውስጥ አንድ ጥቃት ፈጻሚ የኢራን ድሮን እንዲፈነዳ በተደረገበት ጊዜ ሕይወቱ ማለፉ ተገልጿል። አሜሪካ በኢራን ላይ ለምትፈጽማቸው ጥቃቶች ኢራን በዮርዳኖስ በኩዌትና በባህሬን የሚገኙ የአሜሪካ ጦር ሰፈሮች እና ወታደራዊ ተቋማት ላይ የአጸፋ እርምጃ እየወሰደች ነው። ክቡራን ተመልካቾቻችን ለሰዓቱ ያዝነው ዜና ይህን ይመስል ነበረ። ከጥቂት ሰዓታት በኋላ በሌላ መረጃ እስክንገናኝ መልካም ጊዜ እያልን ኢቢኤን የዜና ቻናል ላይክ እና ሰብስክራይብ ያድርጉ። እንዲሁም የደወል ምልክቱን ይጫኑ። አስተያየቶንን በኮሜንት ሴክሽን ላይ ያስቀምጡልን።